እኔም በርገር ልክላሉ ሲለኝ ያው ምንድን ነው ያሰብኩት ሊሆን የሚችለው ያው እያወራን ያለ ነው ስለ ሴክሹዋል ነገር ስለሆነ በቃ ያው የተለመደውን ይሄ የገማ ነገር ሊልክልኝ እንደሆነ ጠርጥሬያለሁ። ገባሽ አይደለ? በርገር ሲለኝ መቼም እንትን አይልክልኝም። የሚበላውን በርገር እንደማይልክልኝ ግልጽ ነው። እያወራን ያለነው ነገር ምን ሊያደርጉ እንደሚችሉ ሴሰኞች እንደሆኑ አውቃለሁ፣ እንደሚላላኩ አውቃለሁ። ሶ ይሄን እኮ ለማወቅ እኮ እንትን ማለት አይደል? ሶ ችግር የለም ኦኬ ምናምን ምን ሊልክልኝ እኔ እኮ ደንግጫለሁ። እስከፍቶ እኮ ማለት ቂጡን እኮ ነው ይላክልኝ። ደንግጫለሁ ከምታስቡት በላይ። እሱ ግን እንደ በደሉ መጠን እስከ 25 ዓመት ጽኑ እስራት ድረስ የሚያስጠይቅ ወንጀል ስለሆነ በኢትዮጵያ የሰራው በዛ ወንጀል ይጠየቃል። አሳያለሁ። እዚህ ጋር የሆሞሴክሹዋል ፍላግ አንተ ይታያል። አብዛኞቹ የደቦ ፍርድ ምናምን ስለ ደቦ ፍርድ ይጠየቃል። እሱ እኮ ከህግ አይበልጥም። እውነት ለመናገር ቀፋፊ ወንድ ነህ። ለእኔ በጣም ይቅርታ፣ የሚቀፉ ነገሮችን ነው የምታስተላልፈው። በጣም ሰው ለምሳሌ የሚቀፉ ብለሽ ያልሽውን ነገር ለምሳሌ ምን ቀፋ ንግግር ከነ ኢትዮጵያዊነትን አይደለም፣ ይሄ ኢትዮጵያዊነትን ከነ የማይገልጹ ነገሮችን ነው የምታስተላልፈው። አሁን ቅድም ራሱ ወንዶች ሰው ሲሆን ኢትዮጵያዊነት ብሎ መናገሩ ሳይሆን እንደዚህ ብለሃል ብለሽ በይ የደበረሽ ነገር ንገሪ። ለምሳሌ አሁን ቅድም እኮ ምን አልከ ፍሬ? ተሰብስበው እነሱ ያሉ ያለ ልጅቱ ጥያቄ ስትጠይቅህ አሁን ከእናንተ ውስጥ ሴክስ ማድረግ የማይፈልግ ሰው አለ ወይ ብለህ ጠየቃቸው። ያልተባለ ያልተጠየቀ ጥያቄ ነው የምትመልሰው። ገብቶሃል አይደለ? ስለዚህ ልክ አይደለም ነው ልክ አይደለም ሄለን ምንድነው የምሰራው ኮንቴንት አስፈላጊ የሆነ ሀሳብ ላይ ነው ሀሳብ የምሰጠው። አሁን ናቹራል የሆነ ነገር ነው ሀሳብ የምሰጠው ለማለት የተፈለገ ይመስለኛል። እኔ ስሰማው እንደዛ ነው። ከዚህ ውስጥ ሴክስ ማድረግ ኤግዛክትሊ አቤላ እንደዛ እንደሆነ ገብቶኛል። ግን ደግሞ እኔ አንድ ጥያቄ ልጠይቅህ። እነኚህ ሰዎችም እኮ ሲመጡ ተፈጥሯችን ነው ብለው ነው አይደለ የመጡት? ግን ደግሞ ስህተት እንደሆነ እያወገዘች ነው የምትገኘው ሀገራችን። እንደ ሀገር አትደግፈውም፣ እንደ ሃይማኖት አትደግፈውም፣ እንደ ሀገር እንደ ህጉም ቢሆን አይደለ? ስለዚህ ፍሬዘርም የሚያወራበትና የሚሄድበት መንገድ ተፈጥሮን በትክክለኛ ሁኔታ ዲፋይን የሚያደርግ አይደለም፣ በሀገራዊ ሁኔታ ማለት ነው አይደል? እሺ ቴንኪው። እሰማለሁ። ኔትወርክ በጣም እያስቸገረኝ ነው፣ ግን ሀሳቤን ለመናገር እሰማለሁ። ይሰማል። እሺ በመጀመሪያ በጣም ነው የምናመሰግነው አቤል ፍሬዘርን ስላመጣ። ቴክስት አድርጌለት አልሰማኝም ነበር፣ አላየውም ነበር። በጣም ጀግና ነህ፣ እግዚአብሔር ይባርክ ማለት እፈልጋለሁ። የእውነት ብዙዎች ያልደፈሩትን ወንድ ነኝ ባዮች የማይሞክሩትን እንቃወማለን ብለው ግን በድርጊት የማያሳዩንን ነገር አንተ የእውነትም አድርገኸው ስላሳየህን እናመሰግናለን። የእውነት እንደዚህ አይነት ድፍረት የላቸውም፣ ለዚህ ነው የሚቃወሙ በነገራችን ላይ እና ይህን ነገር ሳልናገር ማለፍ አልፈልግም እና በጣም አዝናለሁ እንደዚህ አይነት ሲቹዌሽን ላይ በመቀመጥ። ትክክለኛው ወንጀል ስለሆነ ስለ ኃጢአት ምናምን አላወራም። ወንጀለኛው ባልተነሳበት ግን አንተ ደግሞ ያለ ቦታ ተቀምጠ እንደዚህ እየተጠየቅ መሆን ራሱ አገራችን ያለችበትን ውድቀት ነው የሚያሳየን። እውነት ለመናገር እኔ በጣም ነው ማዝነው ማለት ምን ያህል ጋይድ እየተደረግን እንዳለ፣ ምን ያህል ወደሚፈልጉት ነገር እየመሩን እንዳለ በቃ ራሳችሁን እዩበት። የእውነቴ ነው ማፈር አለብን በዚህ ራሱ ማለት ያለፈ አልፎ እያደረገ ያለውን ነገር ከማመስገን አልፈን ልጁን ደግሞ ተጠያቂ እያደረግነው ነው በዚህ ነገርና በጣም አፍራለሁ። እውነት እንደ ሀገር በጣም አፍራለሁ። ብዙዎቻችሁ እንቃወማለን ትላላችሁ እንጂ እውነት ለመናገር ፍሬዘር የምትቃወሙ በጠቅላላ ለዚህ ነገር ተባባሪ ናችሁ፣ የአጋንንት መሳሪያ ናችሁ ብዬ ነው ማስበው። ምክንያቱም እዚህ ሲስተም ውስጥ በሆነ መንገድ እያዋጣችሁ ነው ብዬ ስለማስብ ማለት ነውና በጣም ነው በቃ ይሄንን ለመናገር አንድ ጥያቄ ነው ያለኝ፣ እሱን እናገራለሁ። ግን እንደ ሀገር በጣም ምን አይነት ውድቀት ውስጥ እንዳለን የምናይበት በጣም ብዙዎች ሊያመልጡበት የሚገባ ማስተዋል የነበረባቸው ነገር ግን በቃ እንደምታዩት ነው። እኔ አይዶን ነው እራሳችሁን ደግሞ አትፍረጂ እፈርዳለሁ። ባይዘው የምፈርደው ለምንድን ነው ሌባ እንደ ክርስቲያን ተዉትና ጸበል ምናምን ያለውን ተዉት፣ ይቀር አላችሁት እኮ
ትክክለኛ ወንጀሉን ያመነ ስህተቱን ያመነ መጥቶ ያልተከራከረን። ግን ይሄ ሰውዬ በተቻለው መጠን ማለት እንደውም አስተዋይነቱን ነው እዚህ ጋር የምናየው። ባይዘዌ ኢሞሽናል ሆኖ አለማስደብደቡ ራሱ በዛ መሀል በጣም ማለት ሊበረታታ እኮ የሚገባ ነው። እኔ የደቦ ፍርድን በምንም አይነት አልደግፍም ክርስቲያን ስለሆንኩ። ማንም ሰው ከኃጢአቱ የመመለስ እድል አለው። እስከ ኃጢአቱ ደግሞ የሚወደው ጌታው የሞተለት ጌታው አለለት ብዬ አምናለሁ። ግን እንደ ሰው ግን ብዙዎቻችሁ የሌላችሁን ኳሊቲ ግን እሱ ግን አደረገ። አይተናቸዋል። እናንተን አይተናቸዋል። ሁላችሁ ውሸታሞች ናችሁ። በነገራችሁ ላይ ይህን ነገር ትደግፋላችሁ፣ አትቃወሙ። ምክንያቱም በእንትን ወንድ ላይ ሲሆን ስለምትፈሩ፣ በተለይ ወንድ ነኝ ባዩ ስለምትፈሩ ሴት ላይ ነው የምትበረቱት። ሴትን ማስጣት ላይ ነው እንጂ የምትበረቱት በማስረጃ የተደገፈ ነገር ፊት ለፊታችሁ አይናችሁ ውስጥ መጥቶላችሁ ግን ጭራሽ ልጁን ታሳቅቁታላችሁ። እና በጣም እንደ ሀገር ነው ያፈርኩት። ያው ጌታ ምስክሬ በጣም ነው ያፈርኩት። የናዝሬት ልጆች ይህን ልጅ በጣም ፕሮቴክት ልታረጉት ይገባል። እኔ በዚህ ነገር ታምቻ አውቃለሁ። ባይዘወይ ለዝቢያንሽ ተብዬ አውቃለሁኝ ባልሆንኩበት በታየሁበት ብቻ ማለት ነው። እና ይህንን ነገር አልደለሁም ብዬ ተቃውሞ ቪዲዮ ስሰራ ግን እነሱ ራሳቸው ሊያስጠቁኝ የኛ ወገን ናት እያሉ ሲሉ ነበር። በተመሳሳይ ይኸው ፍሬዘር ጋር መጥተው ኮሜንት እያደረጉ ነው ማለት ይሄን ያህል ታወራቸዋል። ይሄን ያህል ነው ለአሰራር ተላልፋችሁ ነው የምትሰጡት። የእውነቴን ነው። በጣም ነው የሚገርመኝ። ያሰመሩላችሁን ሩቅ ይመስላችኋል አይደል? እጃችን ላይ ነው ያለው። በየኮሜንቱ ተናገሩ ብትባሉ በየኮሜንታችሁ እንደዚህ አይነት ሜሴጆችን ታስተላልፋላችሁ። እንደምትጸየፉት አይደለም አክሽናችሁ። የሆነ ነገር ቫይራል እስኪወጣ ስለጠበቃችሁ ነው እንጂ ብዙዎቻችን በሜሴጅ የምናስተናግደውን ነገር ነው ባይዘዌ ይሄ ልጅ አስተናግዶ ያጋለጠው በነገራችን ላይ። ስለዚህ እኔ በጣም እንትን ላበረታታ እፈልጋለሁ። ምናልባት ደግሞ አንተ ካለህበት ስህተትም እንድትመልስ እግዚአብሔር መንገዱ ይሆናል። ስህተት ስል ይሄ ፐርሰናል ከእግዚአብሔር ጋር ባለ ሪሌሽንሽፕ ነህ ማለት አይደለም። እንዳልሆንክ በጣም እርግጠኛ ነኝ። ምክንያቱም እኔ ስለማውቃቸው ማለት ነው። አይደለህም የሆነው ሰውዬ ተናግሯል። በጣም ግልጽ ነው። በነገራችን ላይ በግልጽ ነው የታየው። ማለት ናዝሬት ድረስ መጥቷል። ምንም ማስረጃ አያስፈልግም። ማስረጃ ራሱ እኮ እጃችሁ ላይ እሱ ራሱ በቂ ነው። ዲሌት ማድረጉ በቂ ነው የፌስቡክ እንትኑ። ግን ይሄ በእርግጠኝነት አንዱ መሳሪያ ነው። በቃ ይሄ የነሱ ነው። እና በዚህ ነገር ውስጥ እሱን ፍሬዘርን የምትቃወሙ ሁሉ በሆነ መንገድ ለትውልድ አስተዋጽኦ እያደረጋችሁ እንደሆነ እወቁ። ውሸታችሁን ነው ይሄ ነገር ማለት አናቅም እኮ ስንት ወንድ ህፃናት እንደተደፈሩ። በነገራችን ላይ እግዚአብሔር ሊያጋልጠው ምክንያትን ስለፈለገ ነው። እና እኔ ግብረ ሰዶማዊ በጣም እቃወማለሁ። የደቦ ፍርድንም እንትን አልልም። ልጁንም ደግሞ ፖሊስ ምናምን የምትሉት በማስረጃ ያልተረጋገጠ ነገር ምንድነው ፖሊስ ይዞ መሄደው? ምን አይነት እንትን ነው? ትምህርት ነው የተማራችሁት? ፖሊስ ከመሬት ተነስቶ ተከትሎ ይሄዳል እንዴ? በማስረጃ እንኳን ማለት እንዴት እንደምታስቡ በጣም ስለሚገርመኝ ነው። በማስረጃ እንኳን እንትን ተብሎ እኮ ነው ተመርምሮ እኮ ነው ፖሊስ በመጥሪያ እኮ ነው የሚሄደው። እንዴት ነው የምታስቡት? ኢቭን ምክንያት ብላችሁ ጥያቄ የምትጠይቁበት ነገር ራሱ ሚዛናዊ አይደላችሁም። በቃ ዩቲዩቡ ኮንቴንት ነው። ሁልሽም በጓዳው ክርስቲያን ነኝ ባይ፣ አገልጋይ ነኝ ባይ፣ ቄስ ነኝ ባይ በየጓዳው የፖርን እናንትን ብለሽ ተደብቀሽ አይደል እንደ የምታየው። እሱ ለምን በግልጽ ባለትዳሮችን ረዳ ምን ረዳ ብለ እንደንትን ልትዋሺ መተሽ እዚህ ጋር እሱን ጀጅ ታደርጊያለሽ ማለት በጣም ነው የሚያሳፍረው። እውነት የምሬ ነው። በጣም ነው ማዝ ነው። የእውነቴን ነው። እዚህ አይነት ፖዚሽን ላይ በመቀመጥ እግዚአብሔር ደግሞ እንደሚጠብቅ አምናለሁ። ካለህበት ነገር ደግሞ እግዚአብሔር ያውጣ። እግዚአብሔር የወንጀለኛነት ስሜትና ተጠርጣሪነት እሱ ላይ ያሳያችሁ አይደለም። ለህዝቡ የምጠይቀው ጥያቄ ነው። ወንድና ሴት ላይ ሲሆን ይለያያል ወይ የሚለውን። በሶስተኛ ለፍሬዘር የምጠይቀው ጥያቄ ደግሞ ምናልባት እኔ ጥያቄ ፈጠረብኝ የነበረው አንድ ነገር ነው። ዶናት ምን እንደሆነ እንዴት አወቀ የሚለውን ኮንቨርሴሽናችሁ ላይ እሱን ብትነግረኝ ደስ ይለኛል። ሌላም ሰው ሲል የተሰማሁትን አመሰግናለሁ። ቴንክ ዩ። ኦኬ እሺ ሩት በርገር ነው ያለው። በርገር እኔ አላውቅም እውነት ለመናገር
በመካከል ያው ኮንቨርሴሽናችንን ከመጠበቅ አንጻር ነው። እኔም በርገር ልክላሉ ሲለኝ ያው ምንድን ነው ያሰብኩት ሊሆን የሚችለው ያው እያወራን ያለ ነው ስለ ሴክሹዋል ነገር ስለሆነ በቃ ያው የተለመደውን ይሄ የገማ ነገር ሊልክልኝ እንደሆነ ጠርጥሬያለሁ። ገባሽ አይደለ? በርገር ሲለኝ መቼም እንትን አይልክልኝም። የሚበላውን በርገር እንደማይልክልኝ ግልጽ ነው። እያወራን ያለነው ነገር ምን ሊያደርጉ እንደሚችሉ ሴሰኞች እንደሆኑ አውቃለሁ፣ እንደሚላላኩ አውቃለሁ። ሶ ይሄን እኮ ለማወቅ እኮ እንትን ማለት አይደል። ሶ ችግር የለም ኦኬ ምናምን ምን ሊልክልኝ እኔ እኮ ደንግጫለሁ። እስከፍቶ እኮ ማለት ቂጡን እኮ ነው ይላክልኝ። ደንግጫለሁ ከምታስቡት በላይ እኔ አልመሰለኝ። እንደውም የነ መሰለኝ ሌላ ነገር በቃ ከታች ብልቱ ምናምን ይልክ ነበር ይመስለኝ። እንደዚህም አልመሰለኝም ነበር። ግን በቃ ኮንቨርሴሽናችን እንዳይረበሽ በቻልኩት አቅም ነጥብ እንዳይጥልብኝ ማለት ጠርጥሮኝ እንዳይተወኝ ብዬ ነበር። ችግር የለም ብዬ አንድም ነው። በነገራችን ላይ ከ5 ከ6 ከ7 በላይ ነው የጠየቀኝ። ላክልኝ ብለኝ ሰርፕራይዝ ነው ናና ይሻላል ተገናኝተን ይሻላል የምለው ያ ነገር በቃ ውስጥ የነበረ ማለት ነው። ስለዚህ በርገር ሲል እኔ አላውቅም። በቃ እልክልሃለሁ ካለኝ እሺ ላክልኝ እንደሚያቅሰው እሱ ነው። የሚገርምሽ እንዴ እቃ ገዝተሃል ሁሉ ብሎኛል። እኔ እስካሁን እራሱ አልተመለስልኝም። እሱ ምንድን ነው እቃ ምን እቃ ገዝተሃል? ምን አዎ ገዝቻለሁ። ምንድን ነው ግን እቃ? እኔ ምናልባት የምታውቁ ሰዎች ካላችሁ ውስጥ ብታብራሩልኝ ደስ ይለኛል። እና ያው አውቄ ሳይሆን ጀስት ኮንቨርሴሽናችንን ከማስቀጠል አንጻር ነው እሺ እያልኩኝ ሲቀበል የነበረው እና ይሄ ኖሩት። እሺ ጃልሴና መቀጠል ትችላለሽ። አይ ቲንክ በእንትኑ በተርታ ነው እየሄድን ያለ ነው። ከዛ ተኬ ተቀጥላለ። ቴንኪ ሩት እናመሰግናለን ስለገባሽ። በነገራችን ላይ በዚሁ ፍሬዘር መጥቶ ራሱን ነገሩ ወደ እሱ ባክፋየር ስላደረገ ካሰበው ነገር ውጭ እንደሆነ ስላሰበ አንተ ቤት መጥቼ ራሴን ማጽዳት ለሰው ራሴን ማብራራት ፈልጋለሁ ስላለ ነው ይህ ፕሮግራም የተካሄደው። በየኮመንቱ የራሳችሁን ግንዛቤ የሰጣችሁ ሰዎች አላችሁ። ለምን ያንን አሰባችሁ አይደለም ምለው፣ ግን ባለቤቱ የሚናገረው ነገር ሰምታችሁ አመዛዝናችሁ ነገሩ እንድትቀበሉ ያክል ነው ይሄ ነገር እየተደረገ ያለው። ጃልሴና መቀጠል ትችላለሽ። ጉንፋን ስለያዘኝ ይቅርታ አድርጉልኝ። እሺ አቡ አመሰግናለሁ። ፍሬዘር ስላገኘው ደስ ብሎኛል። በመጀመሪያ አፕሪሼት አድርጋለሁ ያደረከው ነገር በጣም እናመሰግናል። ይሄ ለትውልድ የተቀመጠ በሽታ በማጋለጥ ብዙ ያልደፈሩ ሰዎች አሉ። እንዳለች ሩት ብዙ ተናግራለች። እሷን ሀሳብ እደግፋለሁ። ግን አንዳንድ ሰዎች በውስጥ የጻፉልኝ ጥያቄ ስላለ እሱን ጥያቄ ጠይቅ። የቴክስት ማስረጃዎች አሉ ከቪዲዮ በፊት አይደል? ያንን የቴክስት ማስረጃ ይዘክ ለምንድን ነው የህግ አካል ሲቪል ለብሶ አብሮህ እንዲሆን ያላደረከው? በዛ አቅጣጫ ብትሄዱ ቢያንስ ነገሩ ለእናንተም ቀለል ብሎ ያንንም ሰው ማጋለጥ ይቻል ነበረ የሚል ነው። የህግ አካል ለምን ከእናንተ ጋር አልነበረም? ሌላኛው ጥያቄ ደግሞ ቦታ መራረጣችሁ ትክክል አይደል? ለምንድን ነው እንደዛ አይነት ቦታ የመረጣችሁት? ሰው ወር ያለ ቦታ ላይ እንደተባለው ትንሽ ጊዜ ወስዳችሁ የሆነች ቤት ውስጥም ቢሆን ለማወጣጣት ለመሞከር አልቻላችሁም እንደዛ? እና ይሄንን ከመለስክልኝ አመሰግናለሁ። ግን በመጨረሻም ሩት ያለችውን ነገር በጣም ነው የምደግፈው። ኮንተንትህ የዩቲዩብ ኮንተንትህ ብዙ ሰው እየሰማው ነው፣ ብዙ ሰው እየተጠቀመበት ነው። ማንም ምንም ቢል እየተጠቀመበት ነው የሚሰማው። ስለዚህ ምንም እንድትሸማቀቅ ምናምን አትሸማቀቅ። ስራውን ወደውት የሚሰሙት አሉ፣ ያልተመቻቸው ገብተው አዩ። ሰብስክራይብ አድርገው የሚያዩ ደግሞ የሚጠቀሙበት ሰዎች ስላሉ ቀጥል፣ በርታ፣ እግዚአብሔር ካንተ ጋር ይሁን። ራስን ጠብቅ። ከዛ ነገር ስታጋልጥ ብዙ ነገሮች ይደርሱብሃል፣ ብዙ ችግሮች ሊመጣብህ ይችላል። ራስን ጠብቅ፣ ተባረክ። የናዝሬት ልጆች፣ የአዳማ ልጆች እንግዲህ እንደዚህ አይነት ጀግና በመካከላችሁ ስላለ ልጠብቁት፣ የህግ ከለላም ሊደረግለት ይገባል። ያኛው እስካሁን ምንም መረጃ አልተናገረም፣ እነኝም አይደለውም አላለም። ግን ይህንን ወንድማችሁን ልጠብቁ ይገባል። ፍሬዘር ተባረክ፣ ጸጋ ይብዛልህ፣ በርታ።
መንፈሳዊ ነገርህ ላይ ደግሞ የበለጠ ስራበት። ተባረክ። ጥያቄ አመሰግናለሁ። ለጠየቅሽው ጥያቄ መጀመሪያም ተናግሬው ነበር። የአካሄድ ስህተት አለ። ያም የአካሄድ ስህተት አንደኛ የእውቀት ማነስ ነው። እንዴት አድርገን ወንጀለኛን ማጋለጥ እንዳለብን ያው ወጣቶች ነን፣ ስሜታዊ ነን። በዛ ሰዓት ላይ ሲመጣ የነበረው ነገር ፈጽሞ ማንቀበለው ነገር ስለነበረ በቃ የታየን እኛስ እኔ እውነት ልንገራችሁ አይደለ ከቤቴ ስወጣ በቃ እገለዋለሁ ብዬ ነው አስቤ የወጣሁት። በፍጹም አይምሮ የማይቀበቀ አይታችሁ ከሆነ አንከባልዬ እለቃለሁ ብዬ ነበር ሳስብ ነበር። ነገር ግን ቪዲዮ ላይ ስትመለከቱ ደግሞ ተውት፣ አትምተው እያልኩኝ ስል ነበር። ለምን የሆነ ሰዓት ወደ አይምሮ ስመለስ ይሄ ልጅ አንድ ነገር ጦስ ቢሆንብን እዛ ጋር እኔ ቁም ነገርም ደውለው ለምን አልገደላችሁትም፣ ለምን አልሰበራችሁትም ሁሉ ያሉናል። ነገር ግን እኛ እዛ ጋር ስሜታዊ ሆነን በምናደርገው ነገር ይሄ ልጅ ነገር ላይ አንድ ነገር ቢሆን እሱ ባጠፋው ጥፋት ይጠየቃል። እኛም ደግሞ እዚህ ጋር ልጁን አንድ ነገር አድርገነው ቢሆን ተጠያቂ ነው የምንሆነው። የአካሄድ ስህተት አለብን። ሁለተኛ ነገር ደግሞ ለፖሊስ ለምን አላስገባችሁትም ላልሽው፣ ልናስገባው ነበር። ቪዲዮ ሰርቼ ነበር። ሀሳባችን የነበረው የፈረሰ ፎቅ ነበርና ቆርቆሮ ብቻ ነው እዛ ውስጥ ላስገባው ልዞር ስል ነው የሰፈሬ ሰው ያየኝ እና ሲጠራኝ በቃ እዛ ጋር ነቅቶ ነው ተይዞ አደባባይ ላይ እንዲያ ነገር የተፈጠረው እንጂ እኛም ሀሳባችን የነበረው አስገብተን ቀጥቅጠንም ቢሆን ስልኩን ተቀብለ ነው መረጃውን ከውስጡ አውጥተን ልናሰራጭ ነበር ሀሳባችን። ከዛ እዛው ቪዲዮ ላይ ታችሁ ከሆነ ስልክ በእጅ ይዤ ነው እኔ እናንተ ያልጨረስነው ነገር አለ ስልክ ይዣለሁ እኮ በዚህኛው እየቀረስኩ ነው፣ በዚህኛው ደግሞ ይዣለሁ። የዚህ ሰዓት ላይ የእሱን ስልክ ያገኘው ስለመሰለኝ ነበር በቃ ተውት ያልኩት መረጃ እንዳገኘው ስለተሰማኝ ነው። ለምን ሙሉ መረጃ ይዤ ለህግ አቀርባለሁ ብዬ ስላሰብኩ። ነገር ግን እሱ ቀድሞ ማታ ላይ በማይሆን ነገር ፌስቡክ ላይ ሲፖስት በቃ የዚህ ሰዓት አልቻልኩኝም፣ ማጋለጥ ነበረብኝ። ለህዝብ ለቀኩት እንጂ ለፖሊስ እዚሁ አሳውቄ ማስያዝ እችላለሁ። ለምን ፖሊስ እዛ አልመጣም ላልሽው፣ ይሄ የኛ ድክመት ነው፣ ምንም ጥያቄ የለውም። በቃ ስሜታዊ ነን። እሱን መምታት፣ መቅጣት፣ መግረፍ የሆነ ነገር ማድረግ ነበር መስሎ የታየን። ደግሞ ዛቻችንም አይታችሁታል። ዛሬ ዱላ ሁሉ እኮ ይዘን ነበር ስንዝት የነበረው። ይሄ በራሱ እኮ ፈጽሞ እንደምጠላ እኮ ያሳያል። አያሳይም? ዱላ ይዞ መጠበቅ፣ ፐብሊክ ላይ ሆኜ ራሴን አደጋ ላይ አጋልጬ እንደዚህ አድርጌ ማቅረቤ በራሱ እኮ ሰዎች እንዴት ተመልክተውኝ አንተ ራሱ ጌነህ ሊሉኝ እንደቻሉ እኔ አላውቅም። ብቻ በምን አይነት መነጽር እንደተመለከቱት። ሆኖም ቀረቀን አሁንም ለምትጠይቁት ጥያቄ እኔ የምትፈልጉትን መልስ ለመመለስ ያው ዝግጁ ነኝ። ጃልሴና ከዚህ አንጻር ነው ስህተት አለ። አቡ አንድ ጥያቄ ጨምርና ቀላል ጥያቄ ነው። አሁን አንተ እሱን ለማጥመድ ነው እየተጠቀምኩት ነው የሚያወራ ሰው አለ? አዎ ብያለሁ። ኦኬ አንተን እሱን ለማጥመድ የተጠቀምክበት መንገድ ነው እና እሱ ደግሞ ተመሳሳይ ነገር እሱን ለማጥመድ ነው የተጠቀምኩት የሚል ምላሽ ቢሰጥ ምላሽ አለህ? ለእሱ ማስረጃ? አዎ አለኝ፣ ምላሽ አለኝ። ቪዲዮ ሰርቻለሁ። ግን እዚሁ ጋር ልንገራችሁ፣ ከሶፎንያስ ጋር የስልክ ልውውጥ ያደረግነው ዲሴምበር 6 ነው። ዲሴምበር 6 ማለት አሁን ያለነው ዛሬ ዲሴምበር 10 ነው። የዛኑ ቀን ለሶፎንያስ 5 ሰዓት ከምናምን ላይ ደውሎልኛል። ጋር ልክ ከሱ ጋር የሚያስተጋባ ድምፅ አለ። ከሱ ጋር አውርቼ እንደዘጋሁኝ እንደጨረስኩኝ ወዲያው ለወንድሜ ደውዬ ምን እንዳደረግኩኝ የተናገርኩትን ቪዲዮ ሰርቻለሁ። ምንድን ያልኩትኝ በአጭር ቋንቋ እንደዚህ የሚባል ሰው ከአዲስ አበባ ታዋቂ የሚባል ሰው እየመጣ ነው እና እሱ የሚያውቀው እኔም እንደሱ በአይነት ባህሪ ያለኝ ይሄ ተመሳሳይ ጾታ ፍላጎት ያለኝ ሰው መስዬ አውርቼዋለሁ። ነገር ግን ወጥመድ ነው፣ እዚህ ሲመጣ ይዘን እንቀጠቅጠዋለን ያልኳቸው በግልጽ አማርኛ። እና እሱ የድምፅ ማስረጃ ከፈለጋችሁ ያው ቅድም ለቅቅ ያለው እንደዚህ አይነት ጥያቄዎች ስለበዙብኝ ለአቤል አቡናም ነግሬዋለሁ። ዩቲዩብ ላይ ጭኛለሁ፣ ገብታችሁ ማየት ትችላላችሁ። ያው እዚህም ጋር በግልጽ የተናገርኩ ነው። ከነሰዓቱ ከነቀኑ ያወሯቸውን ሰዎች የደወልኩላቸውን ኢቭን እሱ ጋር ከደወልኩኝ በኋላ በስንት ሰዓት በስንት ደቂቃ ልዩነት ወንድሞቼ ጋር እንደደወልኩኝ የሚያሳይ የድምፅ ማስረጃ ላይ ማለት እንደማልደግፍ እንደዚህ አይነት ነገር እሱን ለማጥመጃ ብቻ የተጠቀምኩበት እንደሆነ ወንድሞቼም የሰጡኝ ምላሽ አለ። ኧረ ይምጣ ችግር የለም ብለው የመሰከሩበት ፓርት ስላለ ይህን ማየት የሚፈልግ ሰው ዩቲዩብ ላይ ገብቶ አሁን የመጀመሪያ የተለቀቀውን ቪዲዮ ገብቶ ማየት ይችላል። ይሄ ነው ምላሽ። ተባረኩ። አመሰግናለሁ። ቴንክ ዩ። የሚችለው እንደምታውቁት 7 ሰው ብቻ ነው ገስት፣ ከሱ ውጪ ሌላ ሰው መቀበል የሚችለው 7 ሰው አለኝ። ተኬ አሳጠሩት። የምትገቡ ሰዎች አጠራ አድርጉት፣ ሰው እንዳይሰለቸውና እንዳይሄድ። ተኬ ጥያቄህን አቅርብ፣ ከዛ በኋላ እያሳጠርን እንሄዳለን። ጋሹ በሰው በወጣ ቁጥር ራንደምሊ ሰዎች ያስገባሉ ከታች። የቸኮላችሁ ሰዎች ጥያቄ ወሳኝ ጥያቄን ያለ የምትሉኝ ሰዎች ኮመንት ላይ ያሳውቁኝ። ቀጥል አባ ቀጥል ብራዘር።
እሺ አመሰግናለሁኝ። ቹኒ ይመስለኛል እንትን ሚዩት ስላላደረገ የሚያስተጋባው። ጩኒ የለም መሰለኝ። ሚዩት አድርጊው። ሚዩት በቃ ችግር የለውም አስወጣታል። ቀጥል። እሺ አመሰግናለሁ። በመጀመሪያ ቤሎ አንተም ይህን እድል ስላመቻቸ እግዚአብሔር ያክብርህ። በጣም አንድ የገረመኝ ነገር እኔ ፍሬዘር በጣም ላከብርህም ላደንቅህም ነው የምፈልገው። እኔ እስከገባኝ ድረስ ነፍስህን አስይዘህ ነው ይህን ነገር ላይ ያደረግከውና ማለት ይሄ ቀላል እንትን አይደለም በነገራችን ላይ። ምክንያቱም እንዲህ አይነት ነገሮችን የሚሰሩ ሰዎች አካውንታቸው አንድ ቀን ውሎ አያድርም። ህብረታቸው በጣም ይለያል ለማጥፋት። ሰዎቹም ሰላም አጥተው ነው የሚኖሩትና ይህንን ነገር አይ ቲንክ ሚዲያው ላይ ስላለ ከዚህ በፊት ሳታውቀው አትቀርም ብዬ አምናለሁ። እና በዚህ ልክ ደግሞ አንተ ነፍስህን አስይዘህ ይህን ነገር ስላደረግክ እኔ እግዚአብሔር ያክብርህ፣ እግዚአብሔር ይጠብቅህ። አቤላ አንድ ነገር በደንብ እንድትይዝ ነው የፈለግኩት። ሙልጌታ የሚባለው ልጅ ቅድም ገብቶ የጠየቃቸው ሲጠይቅ የተናገራቸው ቃሎች በጣም ፓወርፉል ናቸው እና እነዛም በደንብ ልታስብበት ይገባል። ማለት ሶፎንያስ ማለት ጋዜጠኛ ነው። ቋንቋ ነው የተማረው፣ ያውቀዋል ቋንቋ ምን እንደሆነ፣ አማርኛ ቋንቋን የት ቦታ እንደሚነገር፣ በምን ወይ እንደሚነገር፣ እንዴት እንደሚገለጽ። እኔ የእግረኛውን ሚዲያ በደንብ አላየሁትም ነበር። የተቆረጠ ቪዲዮ ወጥቶ ግን አንድ ነገር ሳይ በጣም የገረመኝ ነገር ይሄ የቤት እመቤት ነኝ ቆንጆ ነኝ ምናምን የምትለው ነገር ምናምን ካለው በኋላ መጨረሻ ላይ አንድ ጥያቄ ጠይቆታል። ይሄን ነገር በመናገር ይሄ ሁሉ ዝግ በመነሳቱ አልተጸጸትክበትም ወይ? እንዲህ አይነት የሚዲያ ሰው ሆኜ ይሄ ነገር መነሳቱ ጥሩ አይደለም አላልክም? በጭራሽ ነው ያለው። እንዲያውም ተዝናናውበት ነው ያለው። እና እንዲህ አይነት ከሆነ አንድ ሚዲያ ላይ ካለ ሰው አልተጸጸትኩበትም እንደዛ መባሌ እኔ ተዝናናውበት ኮመንት እያየው እንጂ ብሎ ማሰብ ከጀመረ ከሱ ልጅ ምንድን ነው ሰው የሚማረው? የመጀመሪያው ነገር። ሁለተኛው እኔ ሰው በጣም እየገረመኝ ነው። ካላየን የምትሉት መርፌና ክር ሆኖ ሰው ማየት ነው እንዴ ናፈቃችሁ? እኔ አስተሳሰባችሁ አንዳንዶቻችሁ በጣም ነው የሚገርመኝ። ድርጊቱን ማውገዝ ነው የሚቀድመው ወይስ ባላየነው ነገር እንዲያንል ምናምን? ምን አይነት ህሊና ነው ያላችሁ እንዴ? እንደ ሰው እንቁም እንጂ እንደ ሃይማኖተኛ ሰው ምናምን መሆኑ ችግር የለውም፣ ግን እንደ ሰብአዊነት እንደ ሰው እንደዛ ሆናችሁ ስታስቡ ምን አይነት ነገሮችን ነው የምታስቡት? እኔ አቤሌው ቪዲዮውን በደንብ ተከታትያለሁ። የልጁን አጋጣሚ በሙያም ግራፊክስ ዲዛይነር ነኝ፣ ኤዲተርም ነኝ። ኤዲት የሚደረግ ነገርና የማይደረግም በደንብ ለይቼ አውቃለሁ። ድንግልን ኤዲት ያልተደረገ ቪዲዮ ነው የልጁ ራሱ የለቀቀው ማለት ነው። ፍሬዘር ከቤቱ ተነስቶ ሶፎንያስ አዳማ እስከሚደርስ ድረስ እኔ እንኳን የማስታውሳቸው ከረሳ ያስታውሰኛል 4 የስልክ ጥሪዎችን አስታውሳለሁ አሁን በቃል እንኳን። አንደኛው ከቤት ልወጣ ነው ያለበት፣ ሁለተኛው ቃሊቲ ነኝ ታክሲ እያዝኩ ነው ልወጣ ነው ያለበት፣ ሶስተኛው መንገድ ላይ ነኝ ብሎ ቶሎ ና እንጂ ሲለው እኔ አልነዳው ያለበት፣ አራተኛው ባንኩ ጋር ነኝ ያለሁት ኤቲኤም እያወጡ ነው የት ነው ያለበት። ምንድነው የምትፈልጉት? ጤነኛ ናችሁ ህዝቤ? ከዚህ በላይ ምን አይነት ማስረጃ ነው እንዲቀርብላችሁ የምትፈልጉት? ከአዲስ አበባ እስከ አዳማ ድረስ እኮ የልጅ ስልክ እያወራው ነው የመጣው ነው ወይንስ ይሄን 1 ሰዓት ሙሉ ከቤቱ ተነስቶ አዳማ እስከሚገባ ድረስ ሳይቆራረጥ እየቆረጠ? አንደኛው በጣም የገረመኝ ለምንድን ነው ከወረደበት ከመናሪያ ጀምሮ እየቀረጽከው ያልመጣኸዋል? ማለት አስተሳሰባችሁ እንደ ሰውኛ አድርጉት እንጂ ሰው እንዲሸት። ሰአሊ ለነ ቅድስት እኔ በጣም ስለገረመኝ ነው ይሄንን አይነት ነገር። ሌላው ይሄ አሁን ምንድነው በጣም ገርሞኝ ነው። ቅድም አውርቼ ቢሆን በጣም ደስ ይለኝ ነበረ። ከባህል ውጭ ነው የምትሰራው ኮንተንት ምናምን። መንግስት በሚኒስትሪ ሚዲያው ላይ ስለ ኮንዶም ይናገራል። ኮንዶም የኢትዮጵያዊነት ባህል ነው እንዴ? ከኤችአይቪ ኤድስ ራሳችን እንድንጠብቅበትና መከላከል እንድንችል ነው እንጂ ኮንዶም ባህል ሆኖ ነው በሚዲያ የሚተዋወቀው? እንዲህ ይህን ተጠቀሙ እየተባለ ማስታወቂያ የሚሰራልን? አንዳንዴ የምናስበውን የምናወራውን የምናረገውን ነገር ብዙ ነገሮቻችንን የሆኑ ሰፋ አድርጎ ለማየት መሄድ። ሌላው ልጁ ሲናገር የሚያዳምጡ አይመስለኝም። አንደኛው ስክሪንሹት ሳደርግ የነበረው ወዲያው ነው ዲሌት የሚያደርገው ሜሴጆቹን። ስለዛ መያዝ ስለማልችል ቀጥታ እኔ እንኳን ይሄን አይደለም ኖርማል ወሬ እንኳን ሴቶች ግን ወንድ እያወራ እንኳን አንዳንዴ ወዲያው አይደል እንደ ክሊር ስቶሪ የምናደርጋቸው እንኳን አይደለም እንዲህ አይነት አጸያፊ ነገሮችን። ልጁ እኮ ሚዲያ ላይ የሚሰራ ልጅ ነው እኮ ራሱ ጋዜጠኛ ነው። ከተማም ላይ ነው ያለው እኮ። ነገ በሆነ መንገድ ቢወጣብኝ ብሎም ሊያስብም ይችላል። ስለዛ የሚያወራውን ነገር ቶሎ ክሊር ማድረግ አለበት፣ ያደርጋል። ሶዛት ያ ለዛ ነው። ሌላው እኔ ትላንትና ያነበብኩት አለኝ አቤል ልጁ የፌስቡክ ላይ ያጠፋው የአዳማ ከተማ አስተዳደር ኦር ፖሊስ የከተማዋን ስም ስላጠፋ ወደ ክስ እንሄዳለን የሚል ነገር ስላቀረበ ነው ኢሚዲየትሊ ያጠፋው ልጁ። ቴሌግራም ይሄ ዝም ብሎ አይደለም ያጠፋው። ዝም ብሎ አጥፍቶት ቢሆን ኖርማል ሊመስል ይችል ነበር። የአዳማ ፖሊስ ኦር የአዳማ ከተማ አስተዳደር ብቻ በህግ ደረጃ ላይ ያሉ አዳማ ውስጥ ያሉ አካሎች
የከተማዋን ስም ስላበላሽና ስም ስላጠፋ እኛ ወደ ክስ እንሄዳለን የሚል ነገር ስላቀረቡ ኢሚዲየትሊ ያጠፋው ልጁ። ዝም ብሎ እንዴት ያጠፋል በዚህ ደረጃ ላይ? እሱን ተዉት። ይሄን ልጅ ይሄንን ነገር አደባባይ ላይ ካወጣ በኋላ አሁን ፊት ለፊታችሁ ቀርቦ በቪዲዮ እየታየ ፊቱን ሳይደብቅ አደባባይ ላይ ወጥቶ የዋለው ጠይቁኝ መልስ ልስጣችሁ እያለ በዚህ ደረጃ ላይ ሲመጣ እንዴት አንድ ሰው እንኳን ድርጊቱን አውግዛችሁ ለምን ብላችሁ እንኳን ከጎኑ መቆም አይገባችሁም? ባህል ነው፣ ኢትዮጵያዊንን፣ ሰውንን፣ ሃይማኖት አለን ብላችሁ የምታስቡ ከሆነ ድርጊቱን አውግዙ፣ የመጀመሪያው ነገር። ከዛ በኋላ ላይ ውቀሱ የምትፈልጉትን ነገር። ሌላው እኔ ወደ ህግ አቤል የእውነት ለህሊናችን እንመስክር። እንኳን አይደለም በዚህ በግብረ ሰዶም ደረጃ ላይ ያለ ሌባን ስናገኝኛ እውነት ወደ ህግ እንወስዳለን? 10 ሳንቲም የሰረቀንን ሰው ብናገኝኛ አደባባይ አይደል እንደምንቀጠቅጠው? በወግሮ ነው የሚጨርሱት። ሜክሲኮ ወይም በቃ አለቀ። ተዋግሮ ነው የሚጨርሱት። እኛ ሰፈር ላይ ፖሊስ ጣቢያ በሰላም ይዞት ይሄዳል። እንዲህ እሱ አያርግብን። ፍሬዘር እግዚአብሔር ይባርክ፣ እንደው በእግዚአብሔር ይጠብቅ። ባለበት ደረጃ በህይወትን በመንገድህም ቀድሞ እግዚአብሔር ይጠብቅህ። እንደዛ ማድረግ ተው በቃ ብለህም ወደ አእምሮህ ተመልሰህም ያን ማድረግህም እግዚአብሔር ይጠብቅህ እንጂ እኛ ብንሆን ሌላ ሰው ያንን አጣና ይዘን ብናገኝ ሬሳው ነው የሚሄደው። ምንም ጭቅጭቅ የለውም በዚህ። እንኳን አይደለም በዚህ በአጸያፊ በሆነ ግም ነገር የተገኘ ይቅርና ሰርቆ ያገኘነው ሰው ቢሆን ምህረት እንደሌለን ያውቁታል። ይሄንን እና ወደ ህግ እንደ ጠቅላላ እንትን ለህሊና ይኖራችሁ ነው የምትመስሉትና የምታወሩትንም የምትኖሩትን አድርጉት። ለህሊናችሁ ታምናችሁ ብቻ ነው። እግዚአብሔር ይጠብቅህ። የአዳማ ልጆች ጀግና ልጅ አላችሁ። ልጃችሁን ጠብቁ፣ ከጎን ሆኑለት። አቤላም ይሄን እድል ስላመቻቸ እግዚአብሔር ያክብርህ። አመሰግናለሁ አባቴ። ቴንኪው ብራዘር። እኔ አይ ቲንክ የሰራሁትን ቪዲዮ ተመልክታችሁት ከሆነ አንድ 600,000 ሰው ምናምን ያየው አንድ ቪዲዮ አለ። ገና ቪዲዮ ክን እንዳየሁት የሰራሁት እንደውም የሚገባውን ያክል አልቀጣችሁትም ነው ያልኩት። አዛዛታችሁን ሳይ ምናምን የሚገሉት ሁሉ ነበር የመሰለኝ። አይ ቲንክ እግዚአብሔር አያጋጥመኝ እንጂ እንደዚህ አይነት እርኩሰት ውስጥ ያለ ሰው ካገኘው አያጋጥመኝ ብቻ። እኔ በቃ ውስጤ በጣም ነገሩን ስለሚጸየፈው አልችልም በቃ። ምክንያቱም በዚህ ነገር ቀልድ የለም በቃ። ህይወትን የሚያበላሽ ነገር ነው። የሰውን ነገ የሚያጨልም ነገር ነው። አመፅ ነው። ህገ መንግስቱ የሚከለክለው ነው። ከቻልን እንደው ቶሎ በቃ እንትን ትዕግስት ኖሮን ምናምን ነገሩን ወደ ህግ ምናምን መውሰድ ከቻልን ደስ የሚል ነገር ነው። እግዚአብሔር እንደው ራስን መግዛት ከሰጠ። እኔ ግን በዚህ ጉዳይ ራሴን ምገዛ አይመስለኝም። ይቅርታ አድርጉልኝ፣ አልችልም። እንደውም በጣም ትተውታል ብዬ ቅድም ሲያወሬን በስልክ ልጁን ግን ዝም ብላችሁ ትታችሁታል ምናምን ያልኩት በቃ። ለምን በዚህ ጉዳይ ላይ መደራደር ያለብን አይመስለኝም ማናችንም። ቴንኪው ኦኬ። መክሊት ሚውት አድርጊ። ጋሽ ገነሽ ነው ገነሽ ሙሉ ገነሽ አለ? እሺ የለም ገነሽ ወይ ኔትወርኩ አይሰራም። እሺ ባባ አንተ ማይክን ክፈት በተራችሁ። እሺ አቤል እንደምን አመሻችሁ፣ ሰላማችሁ ይብዛ ከላይም ከታችም ያላችሁ። አቤላ በመጀመሪያ ደረጃ በጣም ነው ማከብር። በእውነት መንገድ ያለክ ነገር ላይ ብዙ ጊዜ እከታተላለሁ እና ለእውነት የምታደርገው ነገር እግዚአብሔር እድሜና ጤና ይስጥ ብዬ ያመሰግናለሁ። ሲቀጥል ፍሬዘር ባረገው ነገር እኔ ምንም ማለት እኔ እንጃ። አንዳንድ ያምሮ ያለው ሰው ለምን እንደዚህ አላረክም? ለምን ፖሊስ ጣቢያ አልሄድክም? ለምን ፖሊስ አላመጣም? ማንም ቢሆን አንተም አቤላ ወይ እኔም ብሆን በራስ መንገድ ነው ይህን ነገር የምትወስነው። በራስ አስተሳሰብ በዛ ሰዓት በደረሰ ነገር ላይ ነው የምትወስነው እና ውጭ ሆነ ግን ለምን እንደዚህ አታደርግም ነበረ? ለምን ፖሊስ አልጠራም ማለቱ ከባድ ነው በጣም እና ህሊና ያላለው ሰው ይሄ ነገር እኔ እንጃ ነኝ በጣም ከህሊና በላይ ነው፣ ይከብዳልና አዳማ መምጣቱ በቂ ነው እኔ
አዳማ መምጣቱ በቂ ነው። በቃ ግዴታ ፍሬዘር እና ሶፎንያስ የሆነ ነገር ሲያደርጉ ቪዲዮ ሰርቶ ፍሬዘር መልቀቅ የለበትም። ሰው ህሊና አለው። ህሊናው ያገናዝባል፣ ህሊናው ይፈርዳል። ፍሬዘር ምን አይነት ሰው እንደሆነ ህሊናው ያውቃል። በቃ ማንም ላይ ጀጅ ማድረግ አይችልም። ፈራጅ እግዚአብሔር ነው። ግን ይሄ ልጅ መጥቶ ፊት ለፊት ላይ ቁጭ ብሎ ራሱን እያጋለጠ በእንደዚህ አይነት ሁኔታ እንዴ! ባለፈው የፍሬዘር እንትን ሲዘጋ የሆነ ሰውዬ ገብቶ ሲጠይቅ አይቼ ነበርና እኔ እናንተ እንትናችን አላለቀም ብለዋል፣ እንደዚህ ብለዋል። ማን ነው እሱ? ማን ጠያቂ ያደረገው? ገብቶ ጋር ምን አይነት ሰው ይሄ ሰውዬ ምን እንደሚጠይቅ ሁሉ እኔ ግራ ነው የሚገባኝ። ለዚህ እንደ ሃይማኖትም እንደ ሀገርም በየትኛውም ሃይማኖት ማይፈቀድ ነገር ስለሆነ ይሄ እሱም ደግሞ ንጹሕ ከሆነ ቀርቦ እንዳንተ ፊት ለፊት እንደዚህ ነኝ እኔ የሄድኩት ለእንደዚህ አይነት ነገር ነው፣ ላፕቶፕ ለወስድ ነው አለ ሰው ያን ነገር መናገር ይችላል። ማንም ሰው አንተን ንጹሕ አድርጎ እሱን በዳይ የምናደርገው እግዚአብሔር ነው የሚያውቀው። ማናችንም ንጹሕ አይደለም፣ ማናችንም ማለት ግን በእንደዚህ አይነት ወይ ያን ሁሉ ቮይስ ያን ሁሉ ቴክስት ተይዞ አንተም ያውነ ተብለ መሰደብ እኔ ጤናማ ሰው እንደዚህ ብሎ ያወራል ብዬ አላስብም። እና እውነቱን ተጋፍጠ እዚህ ደረጃ ደርሰ ይህን ሁሉ ነገር ስለሄድክ ምንም ልቀቅ። እኔ ምንም ስለለቀቅ አይደለም። የሆነች ሴት እኮ አለች ቲክቶክ ላይ ስለ ወሲብ የምታወራው በግልጽ የምትናገር ፍቅር ይበልጣል። ለዚህ ያ አይደለም አንተ ስለለቀቅ ማንነት ያ ስለሆነ አይደለም። ገብቶ ካለ ይሄ ማንኛውም ሰው እንኳን ሰው እንስሳ የሚያደርገውን ነገር ነው ሴክስ ማለት ነው። ሰው ግን እንደ ሀገር እንደዚህ ግልጹ ነው ማውራቱ ምኑ እንደ ሀገር ስላልተለመደ ያ ነገር ወደ እንደዚህ ስለሆንክ ነው እንደዚህ ስላረክ ነው ሰውዬው ወደ አንተ የሳበ። መጀመሪያም ይሄ ሰውዬ እኮ ስንት ሰው በክሏል እኮ አንተም ብቻ አይደለም እያወራ ያለው። ሰብንዴ ቀደም አቤላ እንደለቀቀው ሰብንዴ ላይ ነው ያቸዋለሁ ደጋግሞ ባህር ዳር ድረስ ብሎ እኮ ሰብንዴ ይለቋል። ባህር ዳር ሰው ላገኝ ልዝናና ይጃለሁ ሰው እዛ ጋር የበከለው ሰው አለ ማለት ነው። አስቡት ይሄ ሰውዬ እንደ ታዋቂነቱ ስንት ቦታ እንደደረሰ። ጀጅ እያደረኩ አይደለሁም እኔ ማንም እኔ በጣም ኃጢአተኛ ሰው ነው። ሁሉንም ነገር የሚፈርደው የልብና ኩላሊት የሚመረምረው አምላክ አለ። እሱም ንጹህ ሰው ከሆነ ይቅረብ። ይኸው ኢትዮጵያ ሕዝብ ፊት ለፊት ቀርቦ እኔ እንደዚህ ነኝ ይበል። ጸበል ገባው አለ በሃይማኖት ሊሸሸግ ማለት ነው። ማንም ሰው ከኃጢአት ይመለሳል። ኃጢአተኛ ነን፣ በንስሐ ከኃጢአታችን እንመለሳለን። ይህን ነገር እኔ ፖሊስ ይዘህ ለምን አልመጣም? ፖሊስ ይዘህ ለምን እንትን አላልክም? እኔ እኮ አቤላ ቅድም ያለው ነገር እኔ በራሴ ህይወት የደረሰኛል። ሌባ ያዝንና አቤላ ቀጥቅጦ የኔ ጓደኞች እቃቸው ተዘርፎ ቀጥቅጠው ፖሊስ ጣቢያ ይዞ ሊሄዱ ሲሉ ከልክያቸው ከዛ በሰው ሌሎች ፖሊስ መጥተው ይዞት ሄዱ። ልጆቹን የተሰረቁት ተፈቶ የቀጠቀጡት የተደበደቡት ታሰሩ። ሌባ እኮ ነው እንግዲህ እቃ ተዘርቆ ቴሌቪዥን ንብረት ተሰርቆ ይዘ እጅ ከፍንጅ ይህን ሰው የሶፎንያስ እንደዚህ አይነት ሰው ነው ብሎ ፍሬዘር ቢያስይዘው ፍሬዘርም ሶፎንያስም ወይ ፍሬዘር ቀድሞ ይገባል፣ ሶፎንያስ ይወጣል ታዋቂ ስለሆነ። ለዚህ እግዚአብሔር ይጠብቀ። ሁሉም ሰው ሊና ያለው ሰው ይህን ነገር መቃወም መቻል አለበት። የትኛውም ሃይማኖት ስንት በሽተኛ ስንት ሰው ይህን እየሆነ እንዳለ ምንም እናውቀው ነገር የለም። እኔ አንተም መጥተው የሚሰር ሰው ራሱ ጤናማ ነው ብዬ አላስብም። ምን ስላረግ ካለክ ደግሞ እንዳልከው አንተ ልመረመርም ልታይም እያልክ ነው። ሰው ከዚህ በላይ ምንድን ነው የሚፈለገው? እውነቱ እኔ ጋ አለ፣ ምስክር አለኝ፣ ይሄኔን አድርጌያለሁ እያልክ አንተም ያውነ ሚልክ ከሆነ በጣም ነው የሚያሳፍረውና አቤላ እግዚአብሔር ይባርክ ነው የምለው። እኔ ሌላ ምንም የምለው ነገር ሁሌም ለምን የምለው ነገር ሁሌም እከታተላለሁ ሁሌም
ለምን የምለው ነገር ሁሌም እከታተላለሁ። ሁሌም ማለት ሰዎች በግሩፕ መደብደብ አለባቸው ብዬ አላስብም። ግን ሪያሊቲውን ቅድም ተኬ በደንብ ሊያብራራው ሞክሯል። ሰው ስልክ ሲሰርቅ ተባብረው የሚደበድቡ ሰዎች ሌባ እንኳን ደበደብከው ሌባ ነው እሰይ የእጁን አገኘ የሚሉ ኮመንቶች እናያለን። እንደዚህ አይነት ጸያፍ ድርጊት የሚያደርግ ሰው ደግሞ ከሞባይል ስርቆት ባነሰ ትሪት መደረጉን ልክ በጣም ትልቅ በደል ለተደረገበት አይነት ነገር ፕሮሞት የሚያደርጉ ሰዎች አሉ። አንድ የተቃወመ ሉጢ ላሳያችሁ። ይህንን ጉዳይ የተቃወመ ሉጢ ማለት ነው። ይህን ቪዲዮ ላሳያችሁ። በጣም ያሳዝናል እያለ የሰብአዊ መብት ተቆርቋሪ ነው የሚመስለው። ስሙት። የአንድ ወንድማችንን ግብረ ሰዶም ነው ብላችሁ ደብድባችሁ ቪዲዮ ቀርጻችሁ ጀግና ነኝ ብላችሁ አደባባዮታችሁ ሼር እያደረጋችሁ ከታች ኮሜንት ላይ ሄዳችሁ ገደል ደብደብ ብቻ ማትሉት ማለት ነገር የለም። ግን ለራሴ ግራ የገባኝ በቃ ውስጥ የደማው ሳልጠበቃችሁ ቀርቼ አይደለም። በደወይ ይሄን አታረጉም የሚል ኢትዮጵያን በጣም ብዙዎቻችሁ ይሄን አታረጉም የሚል እብደትም የለኝም። እንደምታረጉት እርግጠኛ ነበርኩ። ከዚህ በኋላ ማታረጉትም አይደለም፣ ታረጉታላችሁ። ብዙዎቻችሁ በእናንተ አላዝንም። እናንተን ግን አስተማርም ብለው የሰበኳችሁ በቤተክርስቲያን ስም ተደብቀው ይሄንን ጥላቻ፣ ይሄንን ሰውን መደብደብ፣ ሰውን መግደል፣ ሰውን ማዋረድ ልክ ነው ብለው የሰበኳችሁ ሰዎች ነው ማለት ነው። ይሄ ሰውዬ ላይ ምን አየክ ፍሬዘር? እዚህ ሰውዬ ላይ ራሱ ነው ራሱ። በምን አወቅ? አነጋገሩ ያስታውቃል። መልኩ የሆነ ንግግሩ ይመስላል፣ ግን ከበስተጀርባው መንፈስ የተቆጣበት ነው። ራሱ ነው ያስታውቃል። ፍላግ አለ ከኋላ፣ የሆሞሴክሹዋል ፍላግ አለ። ላሳይህ እስቲ ያሳያለሁ። ቆይ ፍላጓ በደንብ የምትታይበት ፓርት ላይ አድርጌ አሳያለሁ። እዚህ ጋር የሆሞሴክሹዋል ፍላግ አንተ ይታያል። አብዛኞቹ የደቦ ፍርድ ምናምን ስለ ደቦ ፍርድ ይጠየቃል። እሱ እኮ ከህግ አይበልጥ። ይሄ ሰው መጥቶ በአደባባይ መጥቶ ፍሬዘር እና ተባባሪዎቹ ደብድበውኛል፣ ሰብአዊ መብቴን ነክተውታል ብሎ ፍርድ ቤት መጥቶ ወይም ፖሊስ ጣቢያ ከከሰሳቸው እነሱን ህግ ይዳኛቸው፣ ይጠይቃቸው። ከህግ አይበልጡ። ይያዛል። ጆሮን ተይዞ ፍርድ ቤት ይቆማል። ለምን ፍርድ ይቆማል? አለን ምናምን ይላሉ። ኮመንት ላይም አሉ ታውቃለህ። ይቀርባል። ስለምን? ስላደረሱት ድብደባ የደበደብነው እንደዚህ ስለሆነ ነው ብለው እነሱ ምክንያት ያቀርባሉ። ለዛ የሚሆን መረጃ መንግስት ይጠይቃቸዋል፣ ፍርድ ቤት ይጠይቃቸዋል። መረጃው ይያዛል። እነሱ ከተጠየቁ እሱን በመደብደብ የሚፈረድባቸው ተፈርዶባቸው ላደረጉት ድርጊት፣ እሱ ግን እንደ በደሉ መጠን እስከ 25 ዓመት ጽኑ እስራት ድረስ የሚያስጠይቅ ወንጀል ስለሆነ በኢትዮጵያ የሰራው በዛ ወንጀል ይጠየቃል። አብዛኞቻችሁ በቃ በጣም ለጽድቅ ምናምን ተሟጋች የምትመስሉ ሰዎች ከኋላችሁ ይህንን ባንዲራ አድርጋችሁ የምትንቀሳቀሱ ሰዎች ናችሁ። ይህን ባንዲራ የተለየ ኮመንት ላይ የሚጽፉ ሰዎች የሚሳተፉ ሰዎች አሉ። አንተም እንደዛው ነህ፣ አንተም እንደዛው ከሆነ እንጠይቀዋለን። የአዳማ ልጅ ነው። በቃ አብሯቸው የሚኖሩ ሰዎች ወንዶች፣ ሴቶች አሉት። እንጠይቀዋለን። የሚያውቁት ሰዎች አሉ። አየህ ማን ነው? ሶፎንያስ የሚታወቅ ሰው እኮ ነው። እሱ ካወጣበት በኋላ ዴይ 7 የሚባለው ዩቲዩብ ላይ በውስጥ በኩል ሰዎች ሌሎች ሰዎችም ሀይ እንዳላቸው ቴሌግራማቸውን አንድ ወንድ ጋር ደውሎ የቴሌግራም ለምን ይጠይቃል? የስራ ግንኙነት ከሌለ ቢዝነስ ከሌለ አብረ መስራት ትጥቁን ፈርቶ እንዲተው ነው። እኔ 2-3 ሰዎች በዚህ ሰዓት ላይ ስልክ ደውለው የነገሩኝን ነገር ልነግራችሁ ፈልጋለሁ።
አዳማ ውስጥ ቅርብ ጊዜ ይህንን ስሙ፣ አዳማ ውስጥ ቅርብ ጊዜ አሁን 15 ቀን ታስሮ በ123,000 ብር የገንዘብ ዋስ የተፈታ ወጣት አለ። የደወለልኝ ሰው ከሀገር ውጭ ያለ ሰው ነው። ማንነቱን ከሳምንት በኋላ ስለሚመጣ ማንነቱን ሚዲያ ላይ ወጥቶ ይገልጥላቸዋል። የ6 ዓመት ወንድ ልጁን የአከራዩ ልጅ የ12ኛ ክፍል ተፈታኝ የሆነ የአከራዩ ልጅ ደፍሮበት ፍርድ ቤት ሄዶ ቀርቦ ለ3 ሳምንት ብቻ ታስሮ ከዛ በኋላ በ123,000 ብር ዋስ ተለቋል። በ123,000 ብር ዋስ ተለቋል። የ6 ዓመት ሕፃን እየተደፈረ ነው። በእነዚህ ሰዎች በአስካሪ መጠጥ ማይሆን ነገር ውስጥ እየገቡ ነው። ውስጡን እየገዘገዘ እየጨረሰን ያለ ነውር ነው እየተደረገ ያለ። ዝም ካልን ለማጋለጥ የሚሞክሩ ሰዎችን ካሸማቀቅን ነገና ከነገ ወዲያ ገደል ውስጥ ነው የምትገባው አገሪቱ። የሞራል ሕግን የጣሰ ጉዳይ ነው። አመፅ ነው። እግዚአብሔር ከሰማይ የእሳት ዲን ያወረደበት ጉዳይ ነው። አንዳንድ አዛኝ አንጓቾች አላችሁ። በጣም አዛኝ ቂቤ አንጓቾች አላችሁ። በጣም የምታዝኑ በቃ ርኅራኄ የላችሁ የምትመስሉ ለምስኪን ሴቶች የማይራሩ እዚህ ቲክቶክ ላይ ያሉ ግን በቃ ለእንደዚህ አይነት ሉጤዎች ግን በጣም በቃ ርኅራኄ እንዳላቸው ለሰው ሁሉ እናዝናለን። እኛስ ግለሰቦቹን አይደለም፣ እኔ ግለሰቦቹን አይደለም እንትን ምራችሁ። ድርጊቱ ግን ጸያፍ ነው። እግዚአብሔር የእሳት ዲን ያፈሰሰበት ነው። በመጽሐፍ ቅዱስ እግዚአብሔር የእሳት ዲን ያፈሰሰበት ነው ማለት ኖርማሊ ዝም ብለን ኮምፕሮማይዝ አድርገን ውይ ምናምን የምንልበት ጉዳይ አይደለም። ሞራል ይገላል፣ ተነሳሽነትን ይገላል። ሰዎች እግዚአብሔር ፊት ያላቸውን ራሱ ኮንፊደንስ ያሳጣል። ነገና ከነገ ወዲያ ሁለት ልጅ ወልዳችሁ ወንድ ልጅ ወልዳችሁ አለን ይላሉ ኮመንት ላይ። እኔ ሞዴሬተር የሆናችሁ ሰዎች እዚህ ውስጥ ያላችሁ ሰዎች ኮመንት ላይ ያሉትን አመፀኛ የፍላግ ምናምን የሚያሳዩትን ሰዎች እየነቃቀላችሁ አውጡልኝ። የዚህን የአመፅን ፍላግ የሚያሳዩትን ሰዎች ማለት አንድ ልጅም እንደዚሁ ደውሎ ነግሮኛል። በጣም እጅግ የተደራጁ ናቸው። ትልልቅ ሰዎች መካከላቸው አሉ። በጣም ኔትወርክድ ናቸው። ቴሌግራም ላይ ግሩፕ አላቸው። ትልልቅ ሰዎች ማጠብቃቸው ሰዎች እዚህ ውስጥ አሉ። አንድ አታክ ያደረጋቸውን ሰው ወይም የሆነ ነገር ያደረጋቸውን ሰው በእጅ አዙር እሱን ማሸማቀቅና ማጥፋት ነው ስራቸው ብሎኛል። ምናልባት ይኸውላችሁ ይህንን ነው የምጠይቃችሁ እኔ ምናልባት ይሄ ልጅ ለዚህ እነሱን ለማጋለጥ የሄደበትን ርቀት በቃ ተሸማቆ ጥግ እንዲይዝ እየተደረገ ከሆነ በዚህ ድርጊት ውስጥ እናንተም የእነዚህ አመፀኞች ተባባሪ የክፋታቸው ቀኝ እጅ ሰጪ ሆናችሁ ማይሆን ነገር እንዳታደርጉ ተጠንቀቁ ነው የምለው። ንጹህ ነው ንጹህ አይደለም እያልኩ ያለሁት ፍሬዘር ግን እነዚህ ሰዎች እነሱ ላይ ቪዲዮ የሰራባቸውን ሰው አንተም እንደዛው ነው የሚል ኮመንት በመስጠት በማሸማቀቅ ሰውየው እንዳይናገር አፉን ለጉሞ እንዲኖር የማድረግ ስራ ነው የሚሰሩት። አለቀ በቃ። ቦታ አላስገባኝ። እሺ አስገባችኋለሁ። እሺ ተናገር ግሩሜ። ማለት ውስጤ በጣም ነው የተቆጣው። በጣም ነው ውስጤ የተቆጣ። ይሄ ልጅ እነዚህ ሰዎች በማጋለጡ ብቻ እቤቱ አይመስለኝም። ግሩም የፈለግከውን ነፃ ሆነ ከኔም የተለየ ሀሳብ መስጠት ትችላል። እዚህ ውስጥ ማስገባችሁን ሰዎች አላቃችሁ፣ የጠየቃችሁትን ሰዎች ነው እያስገቡ ያላችሁ። አቤላ እግዚአብሔር ይመስገን። አቤላ ግሩሜ እሺ እሺ እኔ ምንድነው እሱ ትንሽ ፍሬዘር ያደረግከው ነገር በጣም የሚደነቅ ነው። ምናልባት ሌላ ሰውም ቢሆን ከዚህ በላይ ሊያደርግ ይችላል ብዬ አስባለሁ። ሌላም ሰው ቢሆን ማለት ነው። ግን ትንሽ ኮንፊውዝድ የሚያደርጉ ነገሮች አሉ። ያደረግከው ነገር መደነቁ እንዳለ ሆኖ ያደረግከው ነገር ጥሩ እንዳለ ሆኖ ግን ደግሞ ትንሽ ግራ የሚያጋቡ ነገሮች አሉ።
ለምንድን ነው በዚህን ያህል ሰዎችን ከሁለት ጎራ ማየት የለብንም? ለምሳሌ በቃ እኔን የሚቃወሙ ሰዎች እነሱን የሚደግፉ ናቸው ብለህም አትውሰድ። ሲቀጥል ደግሞ በጣም ደግሞ ሶፊን እየተቃወሙ ያሉ ሰዎች እና ደግሞ ከዚህ በላይ እናደርጋለን እያሉ የሚፎክሩ ሰዎች እኔን የሚደግፉ ናቸው ብለህም እንዳታስብ። ግን በዚህ ደረጃ ብዙ ማጆሪቲ እንዲቃወምህ ያደረገ ነገር ምንድን ነው? እሱ እኔንም ኮንፊውዝድ ያደረገ ነገር ጠይቃለሁ። ግን በዚህ ደረጃ ምንድን ነው እሱ? ሰው እንደዚህ እንዲቃወምህ ያደረገው ነገር ምንድን ነው እሱ? እስቲ መጀመሪያ ይህን መልስልኝ። ይመስለኛል እኔም ግልጽ አልሆነልኝም። በእርግጥ ማለት ግራ እስክጋባ ድረስ እንደዚህ ዋጋ ከፍዬ ራሴን አደጋ ላይ ጥዬ አቅርቤ ሰርቼ መቃወም ያለ ነው፣ ችግር የለም። ግን በዚህ ልክ እኔን ራሱ አንተ ራስህ ነህ ብለው የተቃወሙበት ያው ትንሽ ከእሱ ጋር ያወራሁት ኮንቨርሴሽን ይመስለኛል። እና ኮንቨርሴሽኑ ግልጽ ነው፣ እሱን ለማጥመድ የተጠቀምኩበት ነው። ደግሞ ማጥመጃዋለሁ። ሲመጣም ያው እንግዲህ አሳይቻቸዋለሁ ምን እንዳደረግን። ደግሞም ይኸው ዓለም አውቆታል በዚህ ጉዳይ ላይ። ፖሊሶችም በዚህ አጋጣሚ የህግ አካላቶችም ያዩታል ብዬ አስባለሁ። ይሄ ይመስለኛል ትንሽ እንድጠረጠር ያደረገኝ። እና ደግሞ ያው ከምሰራቸው ኮንተንቶች ጋር አንጻር እኔ ያው ስለ ፍቅር ግንኙነት፣ ስለ ትዳር ምናምን ነው የምሰራው ኮንተንቴ እና ስለ ወሲብ ግንኙነት አነሳለሁ፣ አወራለሁ። ይሄ ደግሞ ትዳር ውስጥ ያለ ነው፣ ሰው ላይፍ ውስጥ ያለ ነገር ነው። ሁለቱን አንድ ላይ አገጣጥሞ ነው ሊጠረጥሩ የቻሉት። ለዛ ነው የኔ ሌላው ምንድነው እሱ እኔን ኮንፊውዝድ ያደረገኝ ነገር ቱ ቢ ኦነስት የተለዋወጥካቸው ንግግሮች፣ የተለዋወጥካቸው ቴክስቶች እጅግ በጣም ስቅጥጥ ይላሉ። በጣም ነው የሚዘገንነው፣ እውነት ለመናገር ማለት ነው። አንተ ራሱ እዛ ነገር ውስጥ እንዳለ ሰው እንዲጠራጠር ያደርጋል። በቃ ነህ እያልኩ አይደለም፣ ግን ሰው እንዲጠራጠር ያደርጋል። ምክንያቱም የተለዋወጥካቸው ንግግሮች እጅግ በጣም ይቀፋል፣ በጣም ማለት ነው።